በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ፍቅር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። በሕይወትና በጤና የጠበቀን ምሕረቱን በሕይወታችን ላይ ያበዛ ያገነነ እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ቀናችንን ሳምንታችንን ከክፉ ጠብቆ እንደገና ደግሞ በፊቱ እንድንሆን እንድናመልከው እንድናመሰግነው ደግሞም ሕያው ቃሉን እግዚአብሔር ዛሬም ስለሰጠን እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ስሙ ለዘላለም የተባረከ ይሁን። እግዚአብሔርን ማመስገን ቃሉን መስማት እንደምታውቁት የማይነጠቅ በጎ ዕድል ነው። እናም ደግሞ ያው በዘመን መጨረሻ ላይ እንደመሆናችን መጠን የጌታም ቀን እጅግ ከመቃረቡ አልፎ በደጅ ከመሆኑ ጋር በተያያዘ በፊቱ በአምልኮ መሆን መልካም ነው። የበለጠ መንገዳችንን እንድናስተካክል ቀኑ እንድናስቸኩል ያለ ነቀፋ በፊት ሆነን ጌታን በክብር ለመቀበል በፊቱም እንዳናፍር እንዲህ አይነት እድል ያስፈልጋልና ቀላል ነገር አይደለም። እግዚአብሔር አምላካችን ስለዚህ እድል በድጋሚ የተባረከ ይሁን። ዳዊት እንዳለው እግዚአብሔር አምላኬ የሚናገረውን እሰማለሁ፣ ሰላሙን ለቅዱሳኑና ልባቸውን ወደሱ ለሚያቀኑ ይናገራል እንዳለ እግዚአብሔር ሁልጊዜም የሰላም መልእክት አለው። እግዚአብሔርን መስማት ሁልጊዜም ያሳርፋል እና እግዚአብሔር ሁልጊዜ ወደ ቅዱሳኑ ያለው መልእክት ሰላም ነው ማለት ነው። እስቲ ሰላም ነው በሉ። እስቲ ሰላም ነው በሉ። እስቲ እና እግዚአብሔርን የሚሰማ ሰው ሁልጊዜ ሰላም አለው ማለት ነው። ሁልጊዜ ሰላም አለው። በማዕበል ውስጥ በንጠት ውስጥም ቢኖር ሰላም ነው ማለት ነው። ያቺ ልጇ የሞተባት ሴት ታስታውሳላችሁ? እና ልጅ ሞቶባታል እና ኤልሳ በጠየቃት ጊዜ ወይ ደግሞ ባሏን በጠየቃት ጊዜ ሰላም አይደለም ወይ ሲላት ሰላም ነው አለች። ልጅን የሚያህል ነገር ሞቶባት ማለት ነው። እና የእግዚአብሔር ሰው ኤልያስ ጋራ አንዳች መፍትሄ እንዳለች ስላመነች እግዚአብሔር ጥያቄዋን በእሷ በኩል እንደሚመልስ በጣም እርግጠኛ ስለነበረች ሰላም ነው አለች። እና ለባሏ አስቀድማ ሰላም ነው አለች ማለት ነው። እና ያው እንዳመነችው እግዚአብሔር እምነቷን ፈጸመላት። እና እግዚአብሔርን መስማት ምንድን ነው? እስቲ ሰላም ነው በል እስቲ። አዎ ሰላም ነው ማለት ነው። እና እግዚአብሔር አምላካችን የተባረከ ይሁን። እና ልባችን ወደ እርሱ ለምንመልስ እግዚአብሔር ሁልጊዜ ምን ይናገራል? ሰላም ይናገራል። ቢገስጸንም በግሳጼ ውስጥ ምን አለ? ሰላም አለ። በለቅሶ ውስጥ ምን አለ? ሰላም አለ ማለት ነው። እግዚአብሔር አምላካችን ይባረክ። ለዚህም ነው ዳዊት ሲናገር እግዚአብሔር አምላኩ የሆነለት ሕዝብ ምንድን ነው አለ? ምስጉን ነው አለ። እና እኛ አምላካችን እግዚአብሔር አምላካችን ብቻም ሳይሆን ምናችን ነው? አባታችን ነው፣ እረኛችን ነው። ስሙ ለዘላለም የተባረከ ይሁን። ባለን አጭር ጊዜ የእግዚአብሔርን ቃል እንካፈላለን። ዛሬ ማካፈላችሁ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 5 ባለው ይሆናል። በዚህ አንቀጽ ላይ ያለውን አንዱን ቃል መዘን በዛ ዙሪያ ላይ እንካፈላለን። ክፍሉን ግን ላንብበው። ኢየሱስ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን ለሰጠህ ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ስለ ቃሉ ጌታችን የተባረከ ይሁን። ጌታ ሆይ ተመስገን፣ እናከብረሃለን፣ እናመሰግንሃለን። በመቅረዞች መካከል ስትሄድ የታየኸው ጌታ ዛሬም በመካከላችን ስላለህ ተባረክ። ካፍህ ከሁለት ወገን የተሳለ ስለታም ሰይፍ ጌታ ሆይ ሲወጣ ታይቷል። ያው ቃልህ እንዲሁ ስለሚሰራ ጌታ ሆይ እናከብረሃለን። አሁን በቃልህ መጠገን በቃልህ መሰራት
እናንተ ከነገርኳችሁ ቃል የተነሳ ንጹሃን ናችሁ እንዳልክ ከቃል የተነሳ ንጹሃን እንድንሆን ምሕረትህ በነገር ሁሉ ይርዳን። ስለምትሰማን እናመሰግንሃለን። በጌታችን በኢየሱስ ስም አሜን። በቁጥር 3 እና ቁጥር 2 ላይ ያለውን ኃይለ ቃል እናነሳና በዛ ዙሪያ ላይ እንካፈላለን። የዘላለም ሕይወት በሚል ስለ ዘላለም ሕይወት እንግዲህ ጌታ እንደረዳን እንካፈላለን። ስለ ቃሉ የእግዚአብሔር ስም የተባረከ ይሁን። እንደምታውቁት ወይም ደግሞ እሁድ በሚኖረን መርሃ ግብር እንደተማራችሁት ወይም እንደተማርነው የዮሐንስ ወንጌል ምዕራፍ 17 የጌታችን የኢየሱስ ክርስቶስ በተለይ ሊሰቀል ቀናት ሳይሆን ሰዓታት በቀሩት ጊዜ ያስተማራቸው ትምህርቶች አሉ። በጣም ጥልቅ የሆኑ ስለ መለኮታዊ ሐሳብን የያዙ ከወትሮ ለየት ባለ መንገድ ደቀ መዛሙርቱ ራሱ ከበድ እስኪላቸው ድረስ ጌታ ሆይ እንዲህ ተናግረህ አስተምረህ እንኳን አታውቅም እስኪሉ ድረስ ጌታችን ኢየሱስ ክርስቶስ በጣም ጠንካራ ትምህርት ሲያስተምር የነበረበት ምሽት ነው ምሽቱ እና የዚህ ሁሉ ትምህርት ማጠቃለያና ማሰሪያ የሆነውን የጸሎት ክፍል የያዘ ምዕራፍ ነው ምዕራፍ 17። በተለይ ምዕራፍ 16ን ምዕራፍም 15 ምዕራፍም 14ን ብታዩ ጌታችን ኢየሱስ ክርስቶስ ስለ አብ በግልጥ የተናገረበት፣ ስለ አጽናኙ ስለ መንፈስ ቅዱስ መምጣት ከመምጣቱም ጋር ተያይዞ ስለሚሰራው ስራ እነሱም ደግሞ ወደፊት ስለሚጠብቃቸው ትልቅ ተጋድሎ ጌታችን ኢየሱስ ክርስቶስ የነገረበትና ልባቸውን ያዘጋጀበት የምሽት ጊዜ ነው እና የዚህ ትምህርት ሁሉ ማሰሪያ የሆነው ጸሎት ነው። ጌታችን በጣም ጸልየዋል እዚህ ክፍል ላይ ማለት ነው። ምክንያቱም ቁጥር 1 ላይ ስታዩ ኢየሱስም ይህን ተናግሮ ስለሚል ማለት ነው እና ይህን ተናግሮ ካለ ከዚህ ምዕራፍ በፊት የተናገራቸው ንግግሮች አሉ ማለት ነው። ንግግሮች ብቻም ሳይሆኑ ትምህርቶች ናቸው። ወደ ሐሳቤ ስመጣ ምዕራፉ ወይም ይሄ የጸሎት ክፍል በሶስት የተከፈለ ነው። በእነዚህ ጸሎቶች ውስጥ የጸሎት ርዕስ አላቸው። ዝም ብለው ጸሎት ብቻም ሳይሆኑ ርዕሶችም አሏቸው። አሁን ባነበብኩት ክፍል ላይ ከቁጥር 1 እስከ ቁጥር 5 ያለውን ስናይ ጌታችን ኢየሱስ ክርስቶስ ስለ ራሱ ነው የጸለየው። ግን በዛ በሚጸልይበት ጸሎት ውስጥ ግን እኛ ነው ያለንበት። ዋላ ስለመመጣበት ይሄን ልለፈው። ከቁጥር 6 እስከ ቁጥር 19 ደግሞ ያለውን ስናይ ስለ ደቀ መዛሙርቱ ወይም በፊቱ ስላሉት ስለ 12ቱ ደቀ መዛሙርት የጸለየው ጸሎት ነው። በዚህ ጸሎት ውስጥ አንዳንድ የምናስተውላቸው ነገሮች አሉ፣ በጣም የሚገርሙ ማለት ነው። ለምሳሌ ስምህን ገለጥኩላቸው ይላል ጌታ ለደቀ መዛሙርቱ። እንደምታውቋቸው ደቀ መዛሙርቱ አይሁዳዊ ጠባይ ያላቸው ወይም አይሁዳውያን ናቸው። ለቀደመው ኪዳን እንግዶች አይደሉም። በቀደመው ኪዳን ውስጥ ደግሞ በብዛት የእግዚአብሔር ስሞች ተገልጠዋል። እንደምታውቁት ስም በተለይ ከእግዚአብሔር ጋር ሲያያዝ ስም ከመጠሪያነት ያልፋል። ለምሳሌ ኤልሻዳይ የሚባል በመካከላችን አንድ ሰው እዚህ ቢኖር ከመጠሪያነት የዘለለ ነገር የለውም። እሱ ሁሉን የሚችል አይደለም። ሸዋን ግዛው የሚባል ሰው እዚህ ቢኖር ሸዋን የሚገዛ ሰው እዚህ የለም። እኛ ጋር ስም ከመጠሪያነት የዘለለ ነገር የለውም። ወደ እግዚአብሔር ግን ስንመጣ ስሞች በአብዛኛው የእግዚአብሔርን ባህሪያት የእግዚአብሔርን ስራዎች ይገልጣሉ። ለምሳሌ እግዚአብሔር ለአብርሃም ሲገለጥ እኔ ኤልሻዳይ ነኝ አለ። እኔ ሁሉን እችላለሁ አለ። እንዴት? አብርሃም አርጅቷል፣ 100 ዓመት ሆኖታል። ሳራ ደግሞ 90 ዓመቷ ሆኗታል፣ አሮጊት ናት። እና እንዴት ነው አብርሃም እሺ እሱ ወንድ ስለሆነ ሊሆን ይችላል የ90 ዓመት አሮጊት ሕፃን ልጅ ወይም ልጅ ትወልዳለች ብሎ ማን ሊያምን ይችላል? ከባዮሎጂም ከሳይንስም ያልፋል። እግዚአብሔር ግን እኔ ኤልሻዳይ ነኝ አለ።
ለዚህ ነው ሮሜ ምዕራፍ 4 ላይ ጳውሎስ ስለ አብርሃም እምነት ሲናገር አብርሃም ያመነው አለ እግዚአብሔር ለሙታን ሕይወት እንደሚሰጥ የሌለውንም እንዳለ አድርጎ በሚጠራ እግዚአብሔር የሌለውን አድርጎ ይጠራል። አሜን። እና ለሙታን ምን ይሰጣል? እግዚአብሔር ዛሬ የሞተባችሁ ነገር ሕይወት ይሰጣል። ድምጿችሁ ከፍ ብላለች። ጥሩ ነው። እግዚአብሔር የሞተው ነገራችን ሕይወት ይሰጣል። ኤልሻዳይ ነው እግዚአብሔር፣ ሁሉን ይችላል ማለት ነው። በዘጸአት 3 ስትመለከቱ ሙሴ ስምህን ማን እንደሆነ ልንገራቸው ሲል ያለና መኖር እኔ ነኝ አለ። እግዚአብሔር ከዘላለም እስከ ዘላለም በሕይወት የሚኖር አምላክ ነው። እና እንደዚህ ሁሉ ስሞች አሉ፣ ብዙ ስሞች አሉ። ዞሮ ዞሮ እዛ ውስጥ አልገባም። እና ጌታ ታዲያ የትኛውን ስም ነው የገለጠላቸው ስንል የእግዚአብሔርን አባትነት፣ እግዚአብሔር ለኛ ያለውን ፍቅር፣ እግዚአብሔር ለኛ ያለውን ቸርነት፣ በተለይ በጌታችን በኢየሱስ ክርስቶስ በኩል የተገለጠው የእግዚአብሔር ፍቅር። እግዚአብሔር ፍቅር ነው ያልነው በክርስቶስ። እግዚአብሔር ኃጢአተኛን እንደሚወድ፣ የወደቀ እንደሚያነሳ፣ ጠላቶቹን እንደሚያቅፍ፣ ወደ ክብሩ እንደሚጠራን ያየነው በክርስቶስ ነው። እግዚአብሔር የፍቅር አምላክ ነው። እና ስምን ገለጥኩላቸው የሚለው የእግዚአብሔርን አባትነት በተለይ አብ እያለ ማለት ነው። ከዛ ደግሞ ከክፉ እንደጠበቃቸው ከክፉ ከሰይጣን ከዓለም እንድታወጣቸው አልጸልይም አለ። ግን በዓለም እየኖሩ ግን ከክፉ እንዲጠበቁ ጸልያለሁ አለ። ቃልን ሰጥቻቸዋለሁ ይላል ጌታ። ሶስተኛው የመጨረሻው አንቀጽ ቁጥር 20 እስከ 26 ያለው ነው። ስለኛ የጸለየውን በተለይ በወንጌል አምነው ወደሱ ስለሚመጡት ጌታ እስኪመጣ ድረስ በወንጌል እያመኑ ወደ ክብሩ ለሚመጡ ቅዱሳን ወይም ምዕመናን የጸለየው ጸሎት ነው። ጌታ ምን አለ? እንደው እዛ ቁጥር 20 ላይ ሁሉም አንድ የሆኑ ዘንድ ይላል ከቃላቸው የተነሳ በኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ ለምንም አለ። ስለ ደቀ መዛሙርቱ ብቻ አይደለም፣ በስሜ ስለሚያምኑ ከቃላቸው የተነሳ። ከየትኛው ቃል? ከዚህ ከእግዚአብሔር ቃል የተነሳ ከሐዋርያት ጋር፣ ከጳውሎስ ጋር፣ ከጴጥሮስ ጋር፣ ከያዕቆብ ጋር፣ ከቀደሙት ቅዱሳን ሐዋርያት ጋር፣ ከነቢያት ጋር አንድ የሆነው በእግዚአብሔር ቃል ነው። ምዕራፍ 1 እንደምታስታውሱት የሰማነውን ያየነውን የዳሰስነውን እናወራላችኋለን። ሕይወት ተገለጠ፣ አይተንማል፣ ዳሰነዋል እና ከኛ ጋር ህብረት እንዲኖራችሁ እናወራላችኋለን አሉ። እና ህብረታችን ከአባት ጋር ከልጁም ከክርስቶስ ጋር ነው አለ። እና ከነሱ ጋር አንድ የሆኑ ከቃላቸው የተነሳ ነው። በሰበኩን የእግዚአብሔር ቃል በሰበኩን ወንጌል ማለት ነው። ዞሮ ዞሮ አንድ ማህበር ነው ያለው፣ አንዲት ቤተክርስቲያን እና እዛ ውስጥ ነው ያለ ነው። እና ስለነዚህ ብቻ አልጸልይም አለ። እና ስለኛ ምን ጸለይ? በጣም የሚገርሙ ጸሎቶችን ጸልየዋል ጌታ። አንደኛ አንድ እንዲሆኑ ለምንሃለሁ አለ። አንድ ስለ አንድነት ጸለይ፣ አንድ እንዲሆኑ ለምንሃለሁ አለ። ሁለተኛ በጣም የሚገርመኝ ዓለም ሳይፈጠር የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት እንዲኖሩ እለምናለሁ አለ። ማን ባለበት? እስቲ እኔ በሉ በእናታችሁ። አይሰማም? ጮክ በሉ። እኔ በሉ እስቲ። ኢየሱስ ባለበት የምኖር ነኝ። ማን ባለበት? ማን ባለበት? ከክርስቶስ ጋር አብሮ መኖር አይናፍቃችሁ? ከጌታ ጋር መኖር በደመና ስናገኘው ይሄ ጌታ እንደው እስከ ዛሬ ድረስ ምን ዘምርለት፣ መከራ ምን እንቀበልለት፣ ሳናየው እንደዚህ ብድ ያልንለት፣ እንደዚህ ክንፍ ያልንለት ኢየሱስ ምን ይመስል ይሆን? ክብሩ እንዴት ሻይን ያደርግ ይሆን? እንዴት ያበራ ይሆን? በጣም በቃ እንዴ ፈዘን ምን ቆም ይመስለኛል። እኔ ምን አይነት ጌታ ነው? እኔ ባለሁበት እንዲኖሩ ለምናለሁ አለ። የመጨረሻው በጣም የሚገርም ነው ይሄ ቃል። በተለይ እግዚአብሔር አይወደኝም የምትሉ አንዳንድ ሁኔታዎች ሲያጋጥማችሁ በእግዚአብሔር ተስፋ የምትቆርጡ ከመፍትሄው ይልቅ ችግሩ የሚታያችሁ የእግዚአብሔር እጅ ከኔ ጋር አይደለም ብላችሁ የምታስቡ ሰዎች ይሄንን አስተሳሰባችሁን የሚገፍ የእግዚአብሔር ቃል አለ እዚህ ውስጥ። እግዚአብሔር በእውነት አይናችንን ያብራልን። አሜን በሉ። አሜን። እግዚአብሔር የመፍትሄ አምላክ ነው። ከከበበን ችግር ይልቅ ችግራችን የከበበው የእግዚአብሔር መፍትሄ ይበልጣል። እና ምን አለ ጌታ?
እኔንም የወደድክባት ፍቅር በእነሱ እንድትሆን እኔም በእነሱ ዝም አላችሁ። ማን የተወደደበት? እኔን የወደድክባት ፍቅር አብ ልጁን የወደደበት ፍቅር በእኛ እንዲሆን። እስቲ እኔ በሉ፣ በእናታችሁ አውጁ። እኔ በሉ እስቲ። የተወደድኩበት ፍቅር ኢየሱስ በአብ በተወደደበት የፍቅር መጠን ነው። አሁን በጣም የሚገርማችሁ ቅድም እግዚአብሔር የሞተው ነገራችሁን ሕይወት ይሰጣል ሲል አሜን አላችሁ በአንድ ጊዜ። አሁን ደግሞ እዚህ ጋር ያ ኢየሱስ የተወደደበት ፍቅር በእኛ ላይ እንዲሆን ሲባል ቅዝቅዝ። ኧረ እባካችሁ አሜን በሉ እስቲ። እግዚአብሔር ያብራልን። አብ ኢየሱስን ይወዳል ዓለም ሳይፈጠር እና ይሄ ፍቅር በእኛ ሆነ። እግዚአብሔር ይወደኛል፣ እግዚአብሔር ይወዳቸዋል፣ እግዚአብሔር ያፈቅራቸዋል። ወደቃችሁም ይወዳቸዋል፣ ደከማችሁም ይወዳቸዋል፣ ሰነፋችሁም ይወዳቸዋል እግዚአብሔር። እኛ ትንሽ እናስቸግራለን። የሆነ ሰሞን መንፈሳዊ ሕይወታችን ሞቅ ሲል በእግዚአብሔር ፊት የምናስቆጥር ነው የሚመስልን አይደል? ደግሞ የሆነ ጊዜ ደግሞ መንፈሳዊ ነገራችን ደግሞ ድክም ሲል ደግሞ እግዚአብሔር ደግሞ ለኛ ያለው ነገር ደግሞ እንደዛው የሚቀንስ። በእኛ ሁኔታ የሚጨምርም ፍቅር የለም፣ በእኛ ሁኔታም የሚቀንስም የእግዚአብሔር ፍቅር የለም። እግዚአብሔር ኢየሱስን በወደደበት ፍቅር እኛን ወዶናል። ጸለየ፣ ሆነም። ይሄንን ነው። ይሄ ጸሎት ብዙ ነገሮችን አንስቷል፣ ተምራችኋል። ዝም ብዬ ልዳሰው ብዬ ነው። አሁን ወደ ተነሳውበት ሐሳብ ልምጣ። ጌታችን በዚህ ውስጥ ጸልዋል። የጸለየው ስለ ራሱ ነው፣ ግን በዛ ጸሎት ውስጥ ግን አጀንዳዎቹ እኛ ነን። ይሄ ምንድነው? የዘላለም ሕይወት። በዚህ ጸሎት ውስጥ ጌታ የሚጸልየው ሕይወት እንድሰጣቸው ወይም የዘላለም ሕይወት እንድሰጥ ልጅህን አክብረኝ ነው። እንደምታውቁት ጌታ ሰዓቱ ደርሷል፣ አባት ሆይ ልጅ ያከብር ዘንድ አለ። ጌታ በተለይ ይፋዊ አገልግሎቱን ከጀመረ ጀምሮ እስከ መስቀለ ሞቱ ድረስ ባለው ሕይወት በአጠቃላይ እግዚአብሔርን ያከበረባቸው ሕይወቶች ናቸው። በትምህርቶች ውስጥም የምናየው ይህንን። በትምህርቱ ሲገረሙ ይሄ ከኔ አይደለም አለ፣ ከአባቴ የሰማሁት ነው ይላል። ታምራት ያደርጋል፣ አባቶ ክብር ይገለጽ ዘንድ ነው ይላል። ሕይወቱ ሁሉ ነገሩ እግዚአብሔርን ያከብራል፣ አክብሯል። ከሁሉም በላይ ግን በሞቱ አከበረው። ስለ ሁላችን ኃጢአት ሆኖ በመስቀል ላይ ተሰቅሎ እግዚአብሔርን አከበረ። ግን ይሄ ብቻ አልበቃም። በሞት ብቻም ሳይሆን ሕይወት በመስጠት ሥጋ በለበሰ ፍጥረት ሁሉ ላይ አለ ስልጣን እንደሰጠው እግዚአብሔር ጌታችን ኢየሱስ ክርስቶስ ሥጋ በለበሰ ፍጥረት ሁሉ ላይ ወይም በአጠቃላይ በሰው ልጅ ላይ ስልጣን ይኖረው ዘንድ ሰጥቶታል። ጌታ ስልጣን ያለው ባመነው ብቻ አይደለም፣ ባላመነውም ስልጣን አለው። በዕብራውያን ምዕራፍ 2 እንደተጻፈው በእጆችም ሥራ ላይ ሾምከው ይላል። ተሹሟል። ጌታ ነው፣ በሰማይም በምድርም ከሁሉ በላይ ነው እሱ። እና ሥጋ በለበሰ ፍጥረት ሁሉ ላይ ስልጣን እንደሰጠኸው ይልና ለሰጠህ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። አዎ ጌታ ኢየሱስ በሞቱ እግዚአብሔርን አከበረ። እግዚአብሔር በትንሣኤው ደግሞ ልጁን አከበረ። ግን ይሄ ብቻ አይደለም፣ ከሁሉ በላይ ከፍ አድርጎ በቀኙ አስቀመጠው። ጌታ ከበረ ስንል በአብ ቀኝ ተቀመጠ ነው። የክብሩን ስፍራ የያዘ ነው። እንደምታውቁት በሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች ትንሣኤን የሚያህል ትልቅ ዜና ሰምተው ነገሩን ባለማመን ጉዞአቸውን ቀጠሉ። ተስፋ ቆርጠው ማለት ነው። እና ጌታ በመካከላቸው ተገለጠና እንዲህ አላቸው፣
በሉቃስ ወንጌል ምዕራፍ 24 ቁጥር 25 ላይ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ካለ በኋላ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። መከራ ተቀበለ ወደ ምን ይገባል? ወደ ክብር። ከበረ ማለት ነው። ከበረ። ጌታ ከበረ በሉ እስቲ። ከበረ፣ በአብ ቀኝ ተቀመጠ። ይሄ ክብር መጠኑ ተነግሯል እዚሁ ክፍል ላይ ቁጥር 5 ጌታ ክርስቶስ የከበረበት የክብር መጠን ማለት ነው። ምን ይላል? አባቶ ያለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን በለኝ አክብረኛል። እግዚአብሔር ወልድ ዓለም ሳይፈጠር የነበረው የራሱ ክብር አለ። ያ ክብር ደግሞ በአብ መጠን በመንፈስ ቅዱስ መጠን ወይም በስላሴ ዓለም ያለ የክብር መጠን ነው። ያ እግዚአብሔር ወልድ በስጋ የተገለጠው ከአርያም ወርዶ እኛ ሊጎበኘን እኛን ከውድቀታችን ሊያነሳን የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን አዋርዶ ለመስቀል ሞት እንኳን የተገባ ሆኖ ያም የውርደት ሞት የመጨረሻው የዝቅታውን ስፍራ ይዞ በመካከላችን ተገለጠ። የርኩሳን ምራቅን ተቀበለ። ምራቅ ተተፋበት፣ ተዘበተበት፣ አናቱ በዘንግ ተመታ። ሁሉን አዳነ። እስቲ ራስ ልብ ካለ ከመስቀል ውረድና እንመንብህ፣ እንደውም እግዚአብሔር ወዶት ከሆነ እስቲ ከመስቀል ያድነው እያሉ እስኪ ዘባብቱበት ድረስ ዲህ ባለ ልብ በሚሰምር ሁኔታ ጌታ በመስቀል ላይ ተሰቀለ። አሁን ጌታ ምን አለ? ይሄ በስጋ የተገለጠው እግዚአብሔር ወልድ ከሙታን ከተነሳ በኋላ ወደ አርያም ሲገባ ዓለም ሳይፈጠር በነበረው ክብር እንዲከብር ነው። ይሄ በጣም የተዋረደው ጌታ ማለት ነው። ወደ ስላሴ ዓለም ሲገባ የከበረበት የክብር መጠን ወልድ ዓለም ሳይፈጠር በነበረበት የክብር መጠን ነው ማለት ነው። ወደ ስላሴ ዓለም የገባው ሰው ስለሆነ ማለት ነው። ፍጹም ሰው። በስላሴ ዘንድ ቀድሞ ሰው አልነበረማ። አሁን ሰው ገባ፣ ስጋ የለበሰ ፍጹም ሰው የሆነ እኛን የሚመስለው ታላቁ ወንድማችን የሃይማኖታችን ሐዋርያ የሆነው ሊቀ ካህናት የሆነው በእጅ ወዳልተሰራችው ለዚህ ፍጥረት ባልሆነችው ድንኳን ወደዛችኛው ዓለም ጌታ ገባ፣ ከበረ፣ በአብ ቀኝ ተቀመጠ እና ያንን የክብር ስፍራ ሲይዝ ጌታ ሕይወት ይሰጣል። ሕይወትን ላከ ማለት ነው። ስለዚህ ሕይወት ነው ዛሬ የምንካፈለው። የዘላለም ሕይወት የተገኘው ጌታ በመከበሩ ምክንያት ነው። የእግዚአብሔርን ልጅ በጣም ውድ ዋጋ አስከፍሏል። ይሄ ሕይወት ወደኛ መጥቷል እና ይሄ ሕይወት ምን ይመስላል የሚሉትን ወደ 4 ነጥቦች እንመለከትና መርሃ ግብሬን እንፈጽማለሁ። የዘላለም ሕይወት። የዘላለም ሕይወት እንደምታውቁት በመልእክታት ውስጥ በወንጌላት ውስጥም ትልቅ አብይ ርዕስ ነው። እዚህም ያለን ሁላችን የዘላለም ሕይወት ተቀበለናል ብለን የምናምን የዘላለም ሕይወትም ተስፋ ያለን ነን። ሌላውም የዘላለም ሕይወት ይፈልጋል። የሚፈልግበት መንገድ ቢለያይም የዘላለምን ሕይወት የማይፈልግ ማንም የለም። አፈላለጉ ይለያያል እንጂ። ግን ይሄ ሕይወት ምንድነው ሚለውን በስፋት ማየት መቻል አለብን። አንዳንዴ የዘላለም ሕይወት የዘላለም ሕይወት የዘላለም ሕይወት የሚለውን ቃል ደጋግመን ስንሰማ እንለምደውና ግን ምን ማለት ነው ብንባል መልስ ላይኖረን ይችላል። ምን ማለት ነው የዘላለም ሕይወት? ምንድነው የዘላለም ሕይወት? ምናልባት እንደሚታሰበው ለዘላለም አለመሞት ማለት ነው። የዘላለም ሕይወት ማለት ዘላለም መኖር ማለት ነው አይደለም። የዘላለም ሕይወት ማለት ዘላለም መኖር አይደለም።
ሰው ገሃነም ውስጥም ለዘላለም ስለሚኖር ማለት ነው። ሰው ገሃነም ውስጥም ለዘላለም ይኖራል። ሰው ኢማዋቲ ነው። በነገራችን ላይ አይሞትም ማለት አይጠፋም። ቢሞትም ይነሳል፣ ተነስቶም ይኖራል። ግን አኗኗሩ ነው የሚለያየው። የት ነው የምንኖረው? ይሄንን ነው የምንካፈለው። እግዚአብሔር ይርዳን። እሺ ወደ ሐሳቤ ልምጣ። የዘላለም ሕይወት ምንድነው ስንል በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻ የተጻፈውን ብናይ እግዚአብሔርንና ጌታችን ኢየሱስ ክርስቶስን ማወቅ ነው ተብሏል። ራሱ ነው ጌታ ይህንን የነገረን። እውነተኛ አምላክ ብቻ የሆን አንተን ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ማወቅ፣ እግዚአብሔርን ማወቅ፣ ክርስቶስን ማወቅ የዘላለም ሕይወት ነው ማለት ነው። ግን ምን ማለት ነው ማወቅ? መረጃ ማለት ነው? ኢንፎርሜሽን ማለት ነው? ወይም ስለ እግዚአብሔርና ስለ ጌታችን ስለ ኢየሱስ ክርስቶስ ያለን የእውቀት ግንዛቤ ይሆን? አይደለም። እውቀት ማለት ህብረት ነው። በህብረት እግዚአብሔርን የምናውቀው በህብረት ነው። ከሱ ጋር ባለን መንፈሳዊ ግንኙነት ማለት ነው። ታስታውስ ከሆነ ጌታ እንዲህ አለን በማቴዎስ ወንጌል ምዕራፍ 11 ላይ ከአብ በቀር ወልድን የሚያውቅ ከወልድም በቀር አብን የሚያውቅ የለም ካለ በኋላ ወልድም ሊገልጥለት ከሚፈቅድ በቀር ማንም አብን አያውቅም ይላል። ሰዎች በተመሳሳይ ሁኔታ ክርስቶስን ካወቁ ማለት በህይወት ማለት ነው። ክርስቶስን የምናውቀው በህይወት ነው፣ በኑሮ ከኛ ጋር ባለው ግንኙነት ከኛ ጋር ባለው መንፈሳዊ ህብረት ነው ማለት ነው የምናውቀው። አንድ ቃል አስታውሳችሁ በዮሐንስ ወንጌል ምዕራፍ 14 ላይ ስለ መንፈስ ቅዱስ ጌታ ሲናገር ዓለም ሊያውቀው ሊቀበለው የማይችል የእውነት መንፈስ በመጣ ጊዜ በእናንተ ውስጥ ይኖራል፣ በመካከላችሁም ይኖራል ካለ በኋላ እናንተ ግን ታውቁታላችሁ አለ። ማለት መንፈስ ቅዱስን እናውቀዋለን ማለት ነው። በምን ነው የምናውቀው? በአሰራሩ እናውቀዋለን። ህይወታችንን ሲመራ፣ ስንደርቅ ሲያለመልመን፣ ሲያበራልን፣ ከኃጢአት ሲመልሰን፣ ሲያበረታን፣ ሲቀድሰን፣ ሲያጠነክረን እናውቀዋለን። በአሰራሩ ማለት ነው። እኛ ውስጥ ሆኖ ማለት ነው። ልክም እነዛው ይሄ ዕውቀት መረጃ አይደለም። ስለ እግዚአብሔር ባለን መረጃ፣ ስለ ኢየሱስ ባለን መረጃ አንድንም ይታወቃል። በመረጃ አይደለም ደህንነት። መዳን በእምነት ነው። አሜን በሉ። መዳን በምንድን ነው? በእምነት ነው። እና በህይወት እናውቀዋለን ማለት ነው። ጌታን ስናቀው ቃሉ እምነት ሲሆንልን ከዛም የተነሳ ህይወት በእኛ ሲገባ የገባው ህይወት የክርስቶስ ህይወት የእግዚአብሔር ህይወት ነውና በዛ ህይወት እሱን እናውቀዋለን፣ እግዚአብሔርን እናውቀዋለን፣ ክርስቶስን እናውቀዋለን። ሌላው የዘላለም ህይወት ተብሏል። ራሱ ጌታችን ኢየሱስ ክርስቶስ ህይወት ተብሏል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ህይወት ተብሏል። ጌታ ራሱ በራሱ ማለት ነው። ሶስተኛው ከእግዚአብሔር ጋር ለዘላለም በህብረት መኖር ነው። የዘላለም ህይወት ማለት ከእግዚአብሔር ጋር ለዘላለም በህይወት መኖር ነው። ለዘላለም በህይወት ነው ምንኖረው ከሱ ጋር። ቀደም እኮ ብያችኋለሁ፣ ሰው ዘላለማዊ ነው። ግን የት ሆኖ ነው ዘላለማዊ የሚሆነው? የት እየኖረ ነው ዘላለማዊ የሚሆነው? ወይ እግዚአብሔር መንግስት ወይም ገሃነም፣ ወይም ለዘላለም ከጌታ ጋር በማይጠፋው እግዚአብሔር መንግስት ውስጥ ወይንም ከወደቀው መልአክ ጋር ለዘላለም በቅሌት ውስጥ ይኖራል። አኗኗራችን ነው የሚለያየው። ግን የጌታ እንደመሆናችን መጠን ግን ለዘላለም በማያቋርጥ ሁኔታ ከእግዚአብሔር ጋር እንኖራለን። የዘላለም ህይወት ይሄ ነው። ብዙ ልናብራራ እንችላለን። ይቀጥል። ሁለተኛ
ይሄ ህይወት እንዴት ይገኛል? ይሄ ህይወት እንዴት ይገኛል? ወይንማ አውቀዋለሁ በክርስቶስ ነው እንደምትሉኝ አውቃለሁ። አዎ የዘላለም ህይወት መገኛው እግዚአብሔር ነው። የደህንነት ምንጭ የደህንነት መገኛ እግዚአብሔር ነው። በዮናስም እንደተጻፈው በትንቢተ ዮናስ ደህንነት ከእግዚአብሔር ነው ተብሏል። ደህንነት ከእግዚአብሔር ነው። የህይወት መገኛ የህይወት ምንጭ እሱ ስለሆነ ማለት ነው። ስለዚህ ህይወት እንዴት ይገኛል ስንል ከእግዚአብሔር ከትልቅ ፍቅሩ የተነሳ በጸጋ የተገኘ ነው። ከትልቅ ፍቅሩ የተነሳ በኤፌሶን ምዕራፍ 2 ላይ በደንብ ተዘርዝሯል። ከዚህ በፊትም ተገልግለናል። እግዚአብሔር ፍቅሩ ትልቅ ባይሆን እኛ አንድንም ከጸጋው የተገኘ ነው። ጠላት የነበርን ደካማ የነበርን በስራችን ብቻም ሳይሆን በሐሳባችንም ጭምር ጠላት የነበርን በቃ የጠፋን ነን። እኛ ማለት እንደዚህ ነበርን። እኛ ግን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በጸጋ ሰጠን። ለዚህ ነው ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ካለ በኋላ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አሜን። የማን ስጦታ? የማን ስጦታ? የእግዚአብሔር ስጦታ በጌታችን በኢየሱስ ክርስቶስ ምንድነው አለ? የዘላለም ሕይወት ነው። የጸጋ ስጦታ በልሳኖች መናገር፣ ትንቢት መናገር፣ ሐዋርያነት፣ ነብይነት ብቻም ሳይሆን ከሁሉ የላቀው የጸጋ ስጦታ የዘላለም ሕይወት ይባላል። አሜን። ሕይወት የተቀበለው በምንድን ነው? እስቲ ደጋግማችሁ ነገሩኝ። ሕይወት የተቀበለው በምንድን ነው? በጸጋ። ይረሳል እኮ የችግሩ እኮ ነው። እንረሳለን። በጸጋ እንደዳንን እግዚአብሔር በጸጋ ሰው እንዳረገን እግዚአብሔር በጸጋው እንዳስጠጋን በጣም እንረሳለን። በተለይ በጌታ ቤት ብዙ በቆየን ቁጥር ማለት ነው። አይረሳም። አንዳንዴም እንደምታውቁት መድረክ ላይ በተለይ አሁን ባለችው የዘመኗ ቤተ ክርስቲያን እኔ ምን አይነት ስብከት እንደተፈለገም አይገባኝም። እኔ በነገራችን ላይ ወንጌል 3 ርዕስ ነው ያለው። ሌላ ርዕስ የለውም። ኢየሱስ ስለ ኃጢአታችን ምን አለ ነው? እስቲ ስለ ኃጢአቴ ሞተ በሉ እስቲ። አይሰማም። ስለ ኃጢአቴ በሉ እስቲ። ኢየሱስ ሞቷል። በቃ ይሄ የሁል ጊዜ አዋጅ ነው። ሁለተኛ ኢየሱስ ከሙታን ተነስቷል። አሜን። እስቲ ተነስቷል በሉ እስቲ። ተነስቷል በሉ እስቲ። ተነስቷል ጌታ። ያ ሁል ጊዜ ስብከት ነው። እና ይሄ ጌታ ተመልሶ ይመጣል። ኢየሱስ ተመልሶ ይመጣል። በቃ ሌላ ርዕስ የለም። እንቀደስ የሚባለው ጌታ ሲመጣ እንዳናፈር ነው። ተጨማሪ ሐሳቦች ናቸው። ትጉ እንደዚህ ሆኖ የሚለው መልእክት ጌታ ሲመጣ እንዳታፍሩ፣ እንዳትሸማቀቁ፣ እንዳታፍሩ፣ እንደዚህ እንዳትሆኑ በሚል ነው። ሌላ ርዕስ የለውም። እና አሁን በዘመናው ያለችው ቤተ ክርስቲያን አይገባኝም። መድረክ ላይ የሚነገሩ ቃላት ፍልስፍና የሚበዛቸው በቃ የቃላት መራራቅ፣ በቃ ማወሳሰብ። እናንተም ተወዳላችሁ መሰለኝ። እዚህ ማለት አይደለም። በቃ ሰው ቃላት ያወሳስባል ማለት ነው። ፍልስፍና በቃ እና ወንጌል ነው ብላችሁ ስታገላብጡት ወንጌል አይደለም፣ ወንጀል ነው። ሰውን ከመሰረቱ የሚነቅል ማለት ነው። ወንጌል አይሰለችም። አሜን። እኔ አሪፍ የሆኑ በቃ አሪፍ ሐሳቦችን አምጥቼ ምናምን ብናገር 1-2 ጊዜ ልትሰሙኝ ትችላላችሁ። ሌላ ስለሚያልቅ ይሰለቻል። ወንጌል ግን አይሰለችም። አሜን ነው አይደል? አዎ። እና በጸጋ ነው የዳን ነው የሚለው አዋጅ የሁል ጊዜ ስብከት ነው። እዚህ ጋር የሚቆም አገልጋይ በልዩ መንገድ ሊያቀርበው ይችላል። በልዩ መንገድ፣ በልዩ አገላለጽ፣ በልዩ አነጋገር፣ በልዩ አቀራረብ በቃ እንደሚጣፍጥ አድርጎ አይደል እንዲገባ አድርጎ በተለያየ መንገድ በተለያየ ጸጋ ይቀርባል። ግን ርዕሱ አንድ ነው። በጸጋ ድነናል። አሜን። እስቲ እንንገረው ለራስ በጸጋ ብያል በሉ እስቲ።
ድኛለሁ። በቃ አለቀ። ኡፋይ በሉ እስቲ። ኡፋይ በሉ እስቲ። በቃ ኡፋይ እስቲ ኡፋይ በሉ እስቲ። አሁንም ኡፋይ። ይህ እኮ እረፍት ነው እናንተ። በጸጋው ያዳነን አምላክ ስሙ ይባረክ። በቃ ኡፋይ። እና ብዙ ችግራችን እንረሳለን እኛ። መርሳት እስራኤልን በተደጋጋሚ የሚወርቀው ስለሚረሳ ነው። እና በጌታ ቤት ስንቆይ እንረሳለን። ብዙ ነገር ይረሳል። ኧረ አይረሳም፣ ነውር ነው። እግዚአብሔር አምላካችን የተባረከ ይሁን። በጸጋ ነው። ሁለተኛው ኢየሱስን በማመን ነው የሚገኘው። ይሄ በጣም ቁልፍ ነገር ነው። ኢየሱስን በማመን ነው። ሰው በእምነት እድናለሁ ሲል፣ አዎ በእምነት ነው የሚድነው። ግን ማንን በማመን? ምንን በማመን ስንል ኢየሱስን በማመን ነው የሚገኘው። ሌላ መዳኛ መንገድ የለውም። እስቲ ራሱ የተናገረውን እንመልከት። ባለቤቱ ጌታ ዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ እንዲህ ይላል፣ ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና፣ ዓለም በልጁ እንዲድን ነው እንጂ እንዲፈርድ ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅም ስም ስላላመነ አሁን ምን ሆኖበታል? ተፈርዶበታል ይላል። እሱን በማመን ነው ሕይወት የሚገኘው። ኢየሱስን በማመን። በነገራችን ላይ በልጄ እመኑ ራሱ ያለው እግዚአብሔር ነው። ኢየሱስን አላምንም የሚል ሰው እግዚአብሔርን ሐሰተኛ ያደርጋል። ታውቃላችሁ? ወይም ዮሐንስ እንደነገረን እግዚአብሔርን አምናለሁ የሚል ሰው እግዚአብሔር ስለ ልጁ የመሰከረውን ምስክርነት ማመን አለበት። እግዚአብሔር ምን ብሎ መሰከረ? ሕይወት ያለው በልጄ ነው አለ። አሜን። ሕይወት በማን እጅ አለ አለ? በልጄ ነው አለ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ኢየሱስን አለማመን ማለት ከእግዚአብሔር ጋር መጣላት ነው። ተጣልተህ የት ልትገባ? ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው። ዮርዳኖስ ላይ ብቻ አይደለም እኮ፣ በዛ በክብር ተራራ በመላው ተራራ እኮ ኤልያስና ሙሴ ከጌታ ጋር በኢየሩሳሌም ስለመውጣቱ በዛም ሊያደርግ ስላለው ነገር ሲነጋገሩ ደቀ መዛሙርቱ አዩ። ኧረ በስመ አብ አሉ። ከዛ ጴጥሮስ መጣ። ጌታ ሆይ በዚህ መሆን ቆለኛ መልካም ነው አለ። ኑሮ እዛ ሊያደላድለው መሰለኝ። ይህን ሲሉ ደመና ከበባቸው። ከዛ ከክብር ደመና ከገናናው ክብር ሰማያት የተከፈቱለት ኢየሱስ በደመና ውስጥ እንዲህ የሚል መልእክት መጣ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ። በቃ ሪፈር ጽፏል እግዚአብሔር ወደ ልጁ። ጌታ ሆይ ወደ አንተ መተናል፣ ምን ትለናለህ? በሩ እኔ ነኝ፣ በእኔ የሚገባ ቢኖር እሱ ይድናል። መንገድም እውነትም ሕይወትም እኔ ነኝ። በቃ ይሄንን ሪጀክት ማድረግ፣ ይሄንን መተው በቃ እግዚአብሔር የወሰነው ውሳኔ ነው። በልጄ እመኑና ዳኑ ነው ያለው። ስለዚህ በእምነት መዳን ስንል ኢየሱስን በማመን ነው። እግዚአብሔርን አምናለሁ ካላነ ሰው እግዚአብሔር ስለ ልጁ የተናገረው ነገር ማመን አለበት። ይሄ በጣም ወሳኝ ነገር ነው። እግዚአብሔር ይመስገን። ይህንን ያመኑ በእውነት የዚህ ሕይወት ባለቤት ናቸው። ይህንን ሕይወት ተቀብለዋል እና ዛሬ ነው የመዳን ቀን። መቼ ነው? ዛሬ ነው። ማንን በማመን ይገኛል ሕይወት? ኢየሱስን በማመን ሕይወት ይገኛል። እንዳልኳችሁ ነው። እፈይ ማለት ነው። ዛሬም ያላረፋችሁ ሕይወት ፍለጋ የምትቅበዘበዙ ሌላ በምንም አይገኝም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። እሱም ኢየሱስ ይባላል። እሱን በማመን ሕይወት አለ። እሱን በማመን ክብር አለ። እሱን በማመን ጽድቅ አለ። እሱን በማመን ጽድቅ አለ፣ ቅድስና አለ፣ ክብር አለ፣ ሕይወት አለ።
ኧረ ተውት። እንዲህ ራሱ እኮ ሰብሰብ ብለን በነፃነት እንድናመልክ ያደረገን እኮ ጌታ ነው። ኢየሱስ አለኝ በሉ እስቲ። አለኝ አለን ኢየሱስ። ይሄ ዕውቀት ከሆነ አያሳርፍም፣ እምነት ከሆነ ግን ያሳርፋል። እና እፋይ ነው በቃ ሁሉ ነገር አማን ነው። እግዚአብሔር ይመስገን። ስንተኛም አማን ነው፣ ስንነሳም አማን ነው፣ ስንወጣም አማን ነው፣ ስንገባም አማን ነው፣ ስንንቀሳቀስም አማን ነው። ሁሉም ነገር አማን ነው። በማን? በኢየሱስ። ልባችን የጠበቀ ጌታ ስሙ ይባረክ። በቃ ጌታ ስሙ ይባረክ። በቃ ታመነም እኮ እግዚአብሔር ይመስገን ምንለው ለዚህ እኮ ነው። መሄጃችንን እናውቃለና ጳውሎስ እንዳለው ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ አለ። እንዴት አይነት ድፍረት ነው እናንተ! ሞት ፊት ቀርቦ። አዎ እንዴ ሞት ክርስትና እኮ እንደምታውቁት ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ ብለን ዘምረን የገባንበት ህይወት ነው። እና ኢየሱስ አለ ስሙ ይባረክ። አዎ ዋስትናው ጋር እንምጣ። ህይወት ተቀብለናል። ዋስትናው ምንድን ነው? የእግዚአብሔር ቃል እንደሚናገረው በጌታችን በኢየሱስ ክርስቶስ ያመነ የዘላለም ህይወት አለው ብቻም ሳይሆን ለዘላለም አይጠፋም ነው የሚለው የእግዚአብሔር ቃል። በክርስቶስ ያመነ የሚለው ላይ ይሰመር። ያመነ የዘላለም ህይወት አለው። ዘያምን በወልድ ቦ ህይወት ዘላለም፣ ቦ ህይወት ዘላለም፣ የዘላለም ህይወት አለው ይላል። የዘላለም ህይወት እስቲ የዘላለም በሉ እስቲ ህይወት፣ የዘላለም ህይወት። ህይወቱ ዘላለማዊ ነው ማለት ነው። እንዴት ካላችሁኝ ከበላነው እንጀራ የተነሳ የበላነው እንጀራ ነው ሕያው ያደረገን። በዮሐንስ ወንጌል ምዕራፍ 6 ጌታ ሲናገር ከሰማይ የወረድኩ ሕያው እንጀራ እኔ ነኝ አለ። እንደውም ላንብበው እዛው ክፍሉ ላይ ይሄ ቃል በጣም ደስ ይለኛል። እንዲህ አለ ጌታ በዮሐንስ ወንጌል ምዕራፍ 6 ቁጥር 20 ቁጥር 57 ላይ እንዲህ አለ፣ ሕያው አብ እንደላከኝ አለ እኔም ከአብ የተነሳ ምን እንደምሆን ሕያው እንደምሆን አለ እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል አለ። ከማን የተነሳ? ከኢየሱስ የተነሳ ከኔ የተነሳ ሕያው ይሆናል። የሚበላኝ አለ። መቼስ ኢየሱስ የምንበላው በጥርሳችን አይደለም፣ በእምነታችን ነው። እስቲ ኢየሱስ በሉ እስቲ። አይሰማም። ኢየሱስ በሉ እስቲ። ለዘላለም ሕይወት የማይጠፋ መብል ነው። የሚበላኝ ከኔ የተነሳ ሕያው ይሆናል አለ። ኢየሱስ ሕያው እንደሆነ በማያልፍ የሕይወት ኃይል እንደሚኖረው እሱ ከሱ የተነሳኛ ሕያው ነን። የተቀበልነው ሕይወት የክርስቶስ ሕይወት ነው። የዘላለም ሕይወት፣ የከበረ ሕይወት፣ የማይጠፋ ሕይወት ነው። ከሱ የተነሳ ከበላነው እንጀራ የተነሳ እዚሁ ራሱ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንዲህ አለ ጌታ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኛ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ጌታ እኮ እንዲህ ይላል ማለት ለአባቱ፣ አባቶ ይላል ከሰጠኝ ሁሉ እንኳን አንዱንም አላጠፋውም። ኢየሱስ ምን አይነት የሚገርም ጠባቂ ነው እናንተ! ማለት ቅድም እኮ አልኳችሁ እግዚአብሔር ሁሉ ለኢየሱስ ሰጠ። ኢየሱስ ባደራ ተቀበለ እና ባደራ የተቀበላቸውን ደግሞ እዛው ክፍል በስም ጠበቅኳቸው እንዳለ በስሙ ይጠብቀናል። ከዛ አስባችኋል? ሁላችንም በደመና ተነጥቀን ወደ አብ ቤት በገባን ጊዜ ጌታ ይህን ቃል የሚናገር ይመስለኛል። አባት ሆይ ከሰጠኝ እኮ
አንድ እንኳንም አላጠፋሁም ይላል። ክብር ለሱ ይሁን። አንድስ እንኳ አንድ ሰው እንኳን ቢሆን አለ ጌታ። ጠባቂያችን ኢየሱስ ስሙ ይባረክ። ዕብራውያን ምዕራፍ 10 ላይ እንደዚህ ይላል የእግዚአብሔር ቃል የጌታችን የኢየሱስ ክርስቶስ መስዋዕትነት ያስገኘው ውጤትን ሲናገር እንዲህ ይላል። ቁጥር 11 ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹንም የእግሩ መረገጫ እስኪያደርግ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። አሜን። እስቲ እኔ በሉ እስቲ ለዘላለም በክርስቶስ መስዋዕት ፍጹም ሆኛለሁ። መስዋዕቱ ፍጹም ነውና ሊቀ ካህኑ ፍጹም፣ ያቀረበው መስዋዕት ፍጹም፣ መስዋዕቱ ደግሞ ፍጹም የሚያደርግ የዘላለም ፍጹማን አድርጓቸዋል። አሁንም እፎይ በሉ እስቲ፣ እፎይ በሉ እስቲ። እግዚአብሔር ይመስገን። ዋስትና አለን፣ እሱም ኢየሱስ ይባላል። ወደ መጨረሻ ልምጣ። ይህንን ህይወት የተቀበለ ሰው መገለጫው ምንድን ነው? አሁን ስለ ዘላለም ህይወት ነው ያወራን የመጣ ነው። እሱ ከበረ፣ በመከብሩ ህይወት ተቀበልን፣ ዘላለም ህይወት አገኘን። ህይወቱ የማይጠፋ ነው። በሱ በማመን ዋስትናችን ነው ጌታ። ግን ይሄ የሆነለት ሰው፣ ህይወት የገባበት ሰው ምንድን ነው መገለጫው? እስካሁን ተነጋግረን ካበቃን ችግር ይኖራል። አንዳንዴ ትምህርቱ ለአንዳንድ ነገሮች ተጋላጭ እየሆነ ስለሆነ ማለት ነው። ግን ምን ማለት ነው የሚለውን ደግሞ እዛው መጽሐፉ ላይ እንዳለው ማየት ይኖርብናል። ቃሉ ሚዛናዊ ስለሆነ ማለት ነው። እና ይህንን ህይወት የተቀበለ ሰው መገለጫው ምንድን ነው? ህይወት የገባበት ሰው ማለት ነው። አንደኛ ጽናት መገለጫ ነው። ስለ ጽናት ብዙ የሚያወሩ የመጽሐፍ ቅዱስ ክፍሎች አሉ። ሁለት ጥቅሶችን ብቻ ላንሳላችሁ። ዕብራውያን ምዕራፍ 3 ላይ ቁጥር 6 እንዲህ ይላል፣ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ካለ በኋላ እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ምኑ ነን? ቤቱ ነን ይላል። ቤቱ ነን። የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። ተስፋ እስኪሞላ ድረስ ትጋት ማሳየት። እንደገና ራሱ እዚሁ ምዕራፍ 3 ቁጥር 14 ላይ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነናል። እምነትን መጠበቅ፣ ክርስቶስን በማመን መጽናት። ዮሐንስ ራእይ ላይ የተባለው ሌላ ቢሆንም ግን እሱን ክፍል ባነሳ ደስ ይለኛል። ዮሐንስ ራእይ ላይ ምዕራፍ 14 ቁጥር 12 ላይ የሚል ቃል እናነባለን። የእግዚአብሔርን ትእዛዝ የሚጠብቁት ይላል። የማን ትእዛዝ የሚጠብቁ? የእግዚአብሔርን ትእዛዝ የሚጠብቁት ካለ በኋላ ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ለና ትዕግስታቸውን ይዘረዝራል ማለት ነው። የቅዱሳን ትዕግስታቸው በዚህ ነው። ግን ኢየሱስን በማመን የሚጸኑ ጽናት በጣም ወሳኝ ነው። ጽናት አንዳንዶች ማርሽ ሲቀይሩ እያየን የተሳሳተ ትምህርት የምንቀበል ከሆነ
መጀመሪያውኑ ያ ሰው አውቋል ወይ አምኗል ወይ እሱን መድኃኒዓለም የሚያውቀው። አንደኛው ጽናት ነው። ሁለተኛ የቅድስና ህይወት ነው። የቅድስና ህይወት ነው። የቅድስና ህይወት ነው። ጌታ ያጸደቀኝ እንደ ረክስ አይደለም። ዓለምን መስዬ ከዓለም ጋራ እንድንቦጫረቅ አይደለም ጌታ የጠራኝ። እኔ የቅድስና ህይወት ነው። የቅድስና ህይወት ይታያል። ይብዛም ቢነስም ይታያል። እግዚአብሔርን የመሻት ህይወት፣ ቃሉን የመፈለግ መሻት፣ የቅድስና ፍላጎት ይኖራል ማለት ነው። በዛ ውስጥም የእግዚአብሔር ጸጋ ይረዳል ማለት ነው። እንደምታውቁት ደግሞ አለመቀደስን እግዚአብሔር ይቀጣል። በአንደኛ ተሰሎንቄ ምዕራፍ 4 ላይ ተጽፏል። እግዚአብሔር መንፈሱን እኛ ውስጥ ያስገባን ወይም ያስገባው መንፈሱን እኛ ውስጥ የከተተው ያስገባው እንድንቀደስ ነው። በተግባር ማለት ነው። መንፈሱ የገባው በእኛ ውስጥ እንድንቀደስ ነው። ክርስቶስን ያመነ ሰው የእግዚአብሔር መንፈስ ውስጡ ገብቷል፣ ጥያቄ የለውም። ግን ያ መንፈስ የገባው ዝም ብሎ ለመቀመጥ ሳይሆን እንድንቀደስ ነው። ትላንትናችን እያራገፍን ማለት ነው። ኃጢአትን እያራገፍን፣ ብዙ ጊዜ ደግሞ ኃጢአትን ላለማድረግ ብቻም ሳይሆን ትግሉ ኃጢአትን እየጠሉ ወደ መኖር ህይወት ማለት ነው። በቃ ቅድስናን የመውደድ ቅድስናን የመፈለግ ከኃጢአት ጋር ጨዋታ ውስጥ አይገባም። ኃጢአት ነው። ኃጢአት ነው። እግዚአብሔር አይለወጥም። እግዚአብሔር አይዘበትበትም። እግዚአብሔር ለመቀደስን ይቀጣል። በቃ እግዚአብሔር ቃል አያመቻመችም። እውነታው ነው። ተቀደሱ፣ ቅድስናን ፍጹም አድርጉ ይላል። በሁለተኛ ቆሮንቶስ ምዕራፍ 7 ላይ እንግዲህ እንዲህ አይነት ተስፋ ካለን ይልና በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን መንፈስን እና ስጋን ከሚያረክስ ነገር ሁሉ ራሳችንን እናንጻ ይላል። በእግዚአብሔር ፍርሃት። በነገራችን ላይ ቅድስና እግዚአብሔርን የመፍራት ውጤት ነው። በቃ እና ምን አድርጓል? ፍጹም አድርጓል። ምንን ከሚያረክስ? መንፈስን ከሚያረክስ። መንፈሳችን ደግሞ ከረከሰ ስጋም ይረክሳል፣ አይቀርለትም። ዋናው ይሄ ነው። ይሄ ከተበላሸ ሌላው የጊዜ ጉዳይ ነው። መጀመሪያ መወጋት ያለበት እዚህ ጋር ነው፣ በእግዚአብሔር ቃል ማለት ነው። እንደምታውቁት አእምሯችን የትኛውን ሐሳብ ያስተናግዳል? አመፃም ምናምንም ዝሙትም ምናምን ይመጣል። ያኔ በእግዚአብሔር ጸጋና መንፈስ መውጋት ነው። አየር ላይ እንዳለ እዛ በኢየሱስ ስም ከኔ ይራቅ ማለት ነው። ልብ ነው ወሳኙ። አእምሯችን ያው መታደስ አለበት። አንዳንድ የማይሆኑ ሐሳቦች ይመጣሉ። እሱን በእግዚአብሔር ጸጋና በቃሉ በታደሰ አእምሮ መምታት፣ እግዚአብሔር ኃይል እንዲሰጠን መጸለይ ማለት ነው። የቅድስና ህይወት መገለጫው ነው። ሶስተኛ የመንፈስ ፍሬ ነው። መታያው ማለት ነው። ማራ ብዙ ማንሳት ይቻላል። ጸሎት፣ ህብረት፣ ቅዱሳንን መውደድ። አንዳንደኛ ወደ ላይ ብቻ ነው። ወደ ላይ ብቻ አይደለም፣ ወደ ጎንም ነው። የተቀበልነው ጌታን ብቻ አይደለም፣ የጌታን ቤተሰብ ጭምር ነው። ቤተሰቡን ጭምር ነው የተቀበልነው። ቅዱሳንን መውደድ። ወንድሙን የሚጠላ ነፍሰ ገዳይ ነው ተብሏል። እኛ ግን ወንድሞችን የምንወድ ስለሆነ ከሞት ወደ ህይወት እንደተሻገርን ታውቃላችሁ አለ። ወንድምን በመውደድ አይደለም፣ በእርግጥ ከዘላለም ማኑ ከሞት ወደ ህይወት የተሻገሩ፣ ግን የዘላለም ህይወት የተቀበለ አማኝ መገለጫ ወንድሙን መውደድ ነው። እንዴት ካልከኝ አንተ ውስጥ የገባው ህይወት ነው። እኔ አንድ ነገር ልንገራችሁ። በነገራችን ላይ ጌታ ህይወቱን እኛ ውስጥ ያስገባውት በእኔ ህይወት ኑሩ ነው፣ እንድንኖርበት ህይወቱን ማለት ነው። በገባብን ህይወት መኖር ማለት ነው። የህይወታችንን ስርዓት በዛ መቃኘት ማለት ነው። የህይወት ስርዓት ቀይረናል። ሁሉ ነገራችን አዲስ ፍጥረት ነው ከተባለ በቃ ላይፍ ስታይላችን ሁሉ ነገራችን ተቃኝቷል ማለት ነው። በዚህ በእኛ ውስጥ በገባው ህይወት ማለት ነው እንጂ ድኛለሁ ብሎ ሌላ ነገር ውስጥ መግባት እግዚአብሔራዊ አይደለም። የለም እዚህ ውስጥ መልእክታቱን በተደጋጋሚ ካያችሁ እንዲህ ተደርጎላችኋል ይልና ደግሞ እንደዚህ ደግሞ አድርጉ ይላል። ኤፌሶንን ካያችሁ ተባርካችኋል፣ ተቀምጣችኋል ካለ በኋላ
አሁን ደግሞ ምዕራፍ 4 ላይ እንግዲህ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ባለፈው ነግሬያችኋለሁ እኮ እኔ ኑሮዬ ካለውበት ስፍራ ጋር የሚጣጣም መሆን አለበት። እኔ የተቀመጥኩት በአብ ቀኝ ነው፣ በእግዚአብሔር ቀኝ ነው። ሁላችን አሜን። የት ነው የመጨረሻው ጥጋችን? የት ነው? አረ በእናታችሁ የት ነው? የት ነው? በቃ የመጨረሻው ከፍታ ላይ ያለ ነው። ያው ነክቼ ላሳያችሁ። የመጨረሻው ማለት ነው። ከዚህ መውደቅ ከባድ ነው እና ላይፋችን የሚገናኘው ከዚህ ካለው ህይወት ጋር ነው፣ ከከበርነው ነገር ጋር ነው። ባለሆነ ጠቅላይ ሚኒስተር ብዬለን ምሳሌ ረሳችሁት እንዴ? ጠቅላይ ሚኒስትሩ የሚኖሩት ለጠቅላይ ሚኒስትር እንደሚገባ ኑሮ ነው። እኛም እንደዛ ማለት ነው እና አንድ ጽንፍ ላይ ቆሞ ሌላውን ሪጀክት ማድረግ ልክ አይደለም። ሚዛን ማጣት ነው። ሚዛን መጠበቅ ያስፈልጋል። ጸሎት የእግዚአብሔርን ጸጋ የምንቀበልበት መንገድ ነው። ወደ ጸጋው ዙፋን የምንቀርብበት መንገድ ነው። ጸጋው ደግሞ የሚረዳ ነው እና ቀኑን እያስቸኮልን በቅዱስ ኑሮ እግዚአብሔርን በመፍራት እየኖርን እየጸለይን እየተጋን ቅድስናን ፍጹም እያደረግን ትጋትን እያሳየን ተስፋ እስኪመጣ ወይም ተስፋ እስኪፈጸም ድረስ። በነገራችን ላይ ህይወት ተቀብለናል፣ ደግሞ ምን እንቀበላለን እኮ በዘላለሜው ተስፋ ወራሾች ተደርገናል። እኛ ተስፋ እናደርጋለን። ጌታ ሲመጣ ሁሉም ይፈጸማል እና ጌታ መጥቶ ማን ነው በጌታ ፊት እንደው መሸማቀቅ የሚፈልገው? እናንተ እንዴት ነው? በእውነት አንድ ቃል ልናገርና ትምህርት ልጨርስ። ሉቃስ ወንጌል ላይ ስለ ጌታ መምጣት ጌታ ሲናገር እንዲህ አለ። ሉቃስ ወንጌል ምዕራፍ 13 ላይ ስለ መምጣቱ ሲናገር እንዲህ ይላል። ምዕራፍ 13 ቁጥር 35 እስከ 40 ወገባችሁ የታጠቀ መብራታችሁ የበራ ይሁን አለ። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንደሚከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ምን ያደርጋልና ይመጣልና። ባለቤቱ ከሌሊቱ 6 ሰዓት ሊመጣ ይችላል፣ አይታወቅም። 9 ሰዓት ሊመጣ ይችላል፣ አይታወቅም። 11 ሰዓት ሊመጣ ይችላል። ኦኬ። ባለቤቱ ግን መጥቶ ማድረግ ነው። ከዛ አቤት ብሎ በሩን ለመክፈት ፈጦ መጠበቅ ነው የሚያስፈልገው። እንቅልፍ የለም። ተቀስቅሳ አይደለም በር የምትከፍተው። እንዲህ አይነቶቹን ሰዎች ምሰሉን። በሩን ሲያንኳኳ ወዲያው እንደሚከፍቱለት ባሪያዎች ምሰሏል። እና እንደዛ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ከዛ በኋላ ምን አለ? ጌታም ቀርቦ ያገለግላቸዋል። ያገለገልነው ጌታ ያገለግለናል። እንደዛ ሆኖ ድንገት የሰው ልጅ ይመጣል። ድንገት አናውቅም። እየተማርነ ጌታ ሊመጣ ይችላል። በነገራችን ላይ አሁን ሰሞኑን ቤቴን ከፍቼ እነዚህ ይታያል ሰማዩ ምናምን የሰሞኑን ሐሳቤን ነገራችሁ እና እንዲህ ያነበብኩ የሆነ ሰዓት እመሰጥና ሰማይ ያለው አሁን ድንገት ሰማይ ቢከፈት ስላለሁ ድንገት ጌታ ቢመጣስ? እንደዛ ነው። አሁን እየሰበኩ ጌታ ቢመጣ በቃ ማይኩን በቃ ልብሴ ሁሉ ብሎ ይቀራል ማለት ነው። መኪና የምትነዱ ሰዎች ምናልባት በዛን ሰዓት ማያምን ሰው እንዳትጭኑ እግዚአብሔር ይርዳችሁ። እናንተ ከተነጠቃችሁ ከተወሰዳችሁ መኪናው ጉድጓድ ይገባል። ድንገት ነው። ሰባቸው መኪና እናንተ 10 ሰው ጭናችሁ 10ሩ ማያምኑ ናቸው ልበል። ለምሳሌ ሹፌሩ የሚያምን ነው። ፕሌን እንኳን እየነዳ ቢሆን በስማ ያ ሁሉ መጨረሻ ጌታ ማያርገው በእውነት። ጌታ ግን ድንገት ይመጣል። እየተማርን ይመጣል፣ እየሄድን ይመጣል፣ እየበላን ይመጣል። በቃ ድንገት ነው የሚመጣው። ይሰው ልጅ ነክታችሁ ጠብቁ። ድንገት
በቃ ወዲያው እንዲያገኛችሁ ጌታ እንዲህ ያገኘን፣ እየተጋን ያገኘን፣ እየጸለየ ያገኘን፣ እየመሰከርን ያገኘን፣ እያገለገልነው ያገኘን ጌታ እንጂ አገር ሰላም ነው ምናምን ብሎ ዝም ብሎ አይደለም። በቃ እንዲህ ወጥረን በቃ ጌታ እያልን እንዲያገኘን በክብሩ ፊት ያለ ፍረት እንድንቆም ጸጋ ይብዛልን። ተባረኩ። አመሰግናለሁ።